የከለከለኝና እየሰጠኝ አይደል እንዴ? ኦኬ ግን አንተም ከሌላ ሴት ጋር ነው የምትሄደው እሷን ፈታሃት? አዎ ወደ ሌላ ሂደት ወልዳላ እንደምንወለድ እምቢ ካለች ታዲያ ምን ታደርጋለህ? ነው ቃሉን አጥፏል ኤርሚ አሁን እምቢ አጥፋው ማለት ነው። ልጅ እምቢ ካለ ምን አደርጋለሁ ልካታለሁ ታመጣለህ ልካታለህ ለሷ እኮ ነው አሁን እሷ ያለ ልጅ ትኑር አሁን እሷ ቃልን አትጠፍ ፕሊዝ አላጠፍኩም እኮ ትሂድ ልካታለሁ እኮ አልኩ ልካታለሁ ትሂድ ልጅ ትያዝ እሷ እኔ ደግሞ ልጅ ይዛለሁ ልጅ ወልዳ ግን መምጣት ትችላለህ ወይ የማርያም ብለህ ትቀበላታለህ ወይ ነው እሷ እኔ አግዛታለሁ ከኔ ጋር ግን እኔ ራሴ ሌላ ሚስት ይዛለሁ ሌላ የምትወልድ ነው ያለው ማርያም አይደለች ወልዳ አይደል እንዴ ከሌላ እኮ አርግዛ መጣ ልጅ አይደል አንተ የምትፈልገው? አዎ ከማርያም እኮ ይዛ መጣ እኔ እኮ አልከለከለኝማ እኔ ለራሴ መቸከለከለኝ ግን እስኪ ቆይ አንድ ነገር ልጠይቅህ ዳንኤል የማርያም የሚባለው መካን ሁና ተጸልዮላት ወንድ ሳይገናኛቸው ቢወልዱ የማርያም ይባላል ማርያም ምኑን ነው ከወንድ ጋር እዛ ጎረምሳ ተሰብስበው በየአመቱ እየጠበቁ እየሄዱ የተገናኟቸው እንዴት አድርጋ ነው ማርያም ሰጠች የሚባለው? እና ሌላ ቦታ እኮ አሁን እኮ ታዲያ አሁን እኮ ማንኛውም ሰው እኮ መኩር ይባላል አይደል? በቤተሰብም በምናምም ልጅ አትወልድም ይቺ እንደሱ የሚባል ነገር የለም እንደሱ መኩር ይባላል መኩራ ካላገኘች ማርያም እና እዛ እኮ ሄዳ ማርያም አይደለም የሰጠቻት ከወንድ ጋር እኮ ነው የተገናኘች ምናልባት ባሏ ላይ ማን ባረካት የተቀደሰ ቦታ እኮ ነው ያለች ከባሏ ጋር አይሄዱም እንደ ዕብራዊት ባልና ሚስቶች እሱ ባሏ ውጭ ቆይቶ ሰውየው ከጸለዩ በኋላ ቢሄዱ እንኳን አዎ ማርያም ሰጠች ስላልወለዱ እስከዛሬ እዛ ቦታ እንጂ አክሱም ጽዮን ያልከው ዳኒ ባልና ሚስቶች ሄደው እዛ መተኛት አይችሉም ማድረግ አይችሉም ከሌላ ወንድ ጋር ነው የግድ ነው ይሄ ደግሞ በጣም ብዙ ወሳኝ ጥያቄ ፋሲካዬ ምክንያቱም የሚስቱንና የባሏን ሁለቱ ሄደው ቦታው ከሆነ ቅዱስ ቦታው ላይ ግብረ ስጋ ግንኙነት በማድረግ ማርያም ልጅ የምታሰጥ ከሆነ ከገዛ ከህጋዊ ባሏ ከልጅነት ባሏ ከልጅነት ሚስቱ ዘራቸውን የሁለቱንም ልትባርክ የሚገባው ማርያም ከሆነ ይሰጨዋ ማለት ነው ስለት የሚባለው እሱ ነው የምን ከሌላ ወንድ ጋር መተኛት መጣ ባል አላት መልስ ልስጥሽ ቀጥለው እኔ አልኩሽ እኮ አብዛኛው እኮ አሁን እኔ እንደኔና አንተ ብትሆን ስላላችሁ ነው እንጂ ሴቶች እኮ ተደብቀው ነው የሚሄዱ ባልኮ ያቅ እኮ ታዲያ ማርያም አትሰጥማ ተደብቃ ከሄደች ከባሏም ጭራሽ እንዴ ባሏን ይዛ ለምን አትሄድም ነው የፋሲካ ጥያቄ ባሏን ይዛ ሄዳ ልክ ሰውየው ጸልዮ ሲጨርሱ ሌላ ጎረምሳ ከሚገባ ባልየው ራሱ ለምን አይገባም የዛኔ ነው ማርያም ሰጠች የሚባለው እንጂ ከባሏ ሌላ ጊዜም ቢብሏቸው ካልወለዱ የዛኔ ሰዓት ግን እዛ ሄደው ከሆነ እውነትም ማርያም ሰጠች አባኛ ሰውየውም ጸልዩ ማለት ነው እንዴ ሌላ ወንድ ከተገናኛት ምኑን ነው ማርያም የሰጠች? ዕብራዊት ሴቶቹ ተደብቀው ነው የሚሄዱት የሚያጭበረብሩ ሴቶችን ማርያም ትደግፋለች ማለት ነው አይ ነው ተባባሪ ናት ማለት ነው ምንድነው ይሄንንም ጠይቁ አጭበረብሩ አይደለም እነሱ እኮ እንደ ጠበል እኮ ነው የሚሄድ ጠበል እኮ ነው እንዴ ዳኒ ቆይ ይሄንን ወንዶችን አደራጅቶ ከሴቶች ጋር የሚያገናኛቸው ሴቶቹ ልጅ ፈልገው ነው አልከው ከደካማ ጎናቸው ነው ብለን ያዝነ ማርያም ልጅ ትሰጣለች ብለው ሄዱ ወንዶችን ያደራጀላቸው ግን ማን ነው ቤተክርስቲያኒቱ አታውቅም ወይስ ታውቃለች ይሄን ብቻ ነው የምትመልሰው ወንዱ ያውቃል ወንዱን አይደለም የምጠይቅህ ወንዱ እኔ አክሱም ማርያም ብዙ ጊዜ ተመላልሻለሁ ግን ይሄንን አልሰማሁም የምጠይቅ ጥያቄ ምን መሰለህ እንደዛ ሲደረግ ልጅ ፈልገው የሄዱት እናቶች አሉ ወንዶችን አደራጅቶ የሚሰጣቸው ማን ነው ምክንያቱም ቤተክርስቲያኗ አክሱም ጽዮን ይህንን ነገር ፈቅዳ ስለት ነው ሂዱ ተገናኟቸው ተብሎ መፈቀድ አለበት ገድል የሚታዘል ታውቃለህ ልጅ የሌላቸው ሰዎች የሚታዘል ገድል የሚባል እኔ አውቃለሁ በጨርቅ የተጠቀለለ ነገር መካን እናቶች ያዝሉትና ልጅ ሰጡን ለምን ተጣለ ይባላል ስለዚህ ፈቃጇ ቤተክርስቲያኗ ናት ወይ የሚለውን አያይዘህ እንድትመልስ ነበር ኦኬ ተመልሰና ወሳኝ ነገር ነው ያነሳችሁት እህቶች ጌርሳምዬም ወሳኝ ናይስ ጥያቄ ነው የጠየቀው ኦኬ ምን እንደምናደርገው ወገኖች ታብና ኮፒ ሊንክ ሼር አድርጉት ፕሊዝ ዘግይታችሁ የመጣችሁ ወገኖች እንኳን ደህና መጣችሁ 1000 ሰው አለ እንግዲህ በጌታ የሆናችሁ ወንድሞች እናቶች ታብና ኮፒ ሊንክ ሼር አድርጉት የዛሬው አርስታችን ሁለት የመዳን መንገድ በኦርቶዶክስ ነበር አሁን ግን ምንድነው ታምራት ተነሳና
በታምራት ውስጥ ያልተጻፈ በጣም ብዙ ታምር አለ ብሎ የትግራዋይ ተወላጅ ነኝ ብሎ ያለ ሰው በምድራቸው ላይ በአክሱም ማርያም ቤተክርስቲያን ውስጥ ሴቶች ስለት ብለው እየተገናኙ ጨለማን ተገና አድርገው ወንዶች እየመጡ ይገናኙዋቸዋል። ከዚህም የተነሳ ልጆቹ ሊወለዳሉ። ይሄን ብቻ ሳይሆን አቡነ እንድሪያስ የሚባል ገዳም ማለት ጸበል ውስጥ ዘንዶ ሁሉ ሰዎችን እየጠመጠመ እያነቀ ይገላል እያለ እንዲህ አይነት ታምር ነው። እህታችን እንዴት ነው ማይክ ማዘጉት ወገኖች? እሺ ሳሪና ከየት ቤተ እምነት ነው እህታችን? ከመጠየቅ በፊት ኤርሚ እንዳትረሳው ለበላይ ሰብ ነው ወይ የሚገርማችሁ ብሎ ነው የጀመረው። ይገባው ዘሎ አይደል? አዎ ስለ በላይ ሰብ ታሪክ እያወራችሁ በነበረበት ሰዓት አለ። ሰላም ኤርሚዬ፣ እኔ በጌታ ነኝ። በቀደም ገብቼ ነበር። አይ አንዳንድ እንደዚህ አይነት ነገሮችን ቀደም ሰውየው ሲያወራ ትግርኛ ስለማወራ ጀስት አንዳንድ ቃላቶችን ምናልባት እንትን ካለ ለማገዝ ብዬ ነበር ሪኩዌስት ያደረኩት። ኢትስ ኦኬ፣ እኔ መውረድ እችላለሁ። ቴንክ ዩ ተባረክ። እዛ አካባቢ ተወላጅ ነሽ ሳሪና? አይ አይደለሁኝም። ጀስት ቋንቋውን ግን አወራዋለሁ። ኦኬ ቴንክ ዩ። እሺ ተባረክ። እሺ ባይ። ኤርሚዬ አቤት። ቅድም ሰውየው ሲያወራ የነበረው አንድ የተሳሳተውም አለ። ሎኬሽንም ምንድነው መሰለ ሆሞራ ሲለው የነበረው አንድ ይሄ ንፋስ የሚገለባብጠው እንደ አባጉና የሚባል ቦታ ላይ ነው። እንደ አባጉና ከሰው ነው የተወለደ ነው የሚሉት። የሆነ ሰይጣን ተገናኝቶባት ተወልዶ ከዛ በኋላ ፊቱ አስፈሪ ስለሆነ ወደ ጫካ የገባ ነው። ስሙ ቫይራል ወጥቶ ነበር እኮ። ስለዚህ ጉዳይ ሰምታችሁትም ሊሆን ይችላል። በቲክቶክ ሁላ ቫይራል ወጥቶ ነበር። እና ምንድነው የሚሆነው? ወደ ጫካ ገብቶ ውሃ ውስጥ ነው የሚኖረው እና በስነ ስርዓት ሰርግ ላይ ይጠራል። እንዲያውም ልጅ ሁላ ይሰጣል። ያድነናል ስንታመን ምን ይሁን ብሎ ነው ሰርግ ላይ የሚጠራው? ሰርግ ላይ በቃ ሰርግ ካልተጠራ ንፋስ አንስቶ ድንኳን ሁላ በቃ ብትንትኑ ነው የሚያወጣው። የተጣለው ድንኳን ሁላ አጋንንቱ ነው የሚጠሩት። ዛሬ ግን ምን እንደምትነግሩኝ? እኔ ኢትዮጵያ ውስጥ ተወልጄ ይሄን እንዴት ሳንሰማው ቀረን? በክርስቶስ እኔ ራሱ አሁን በቅርቡ ነው በቲክቶክ ነው ያየሁት። ሰው ሁሉ እኮ ተገርሞ እንዴት እናንተ ጋር እንዳልደረሰ ነው። እኔ ራሱ የሰማችሁት መስሎኝ እንጂ ቅድም እኮ ላነሳላችሁ ነበረ። ግን ምንድነው ብዙ እዛ ያሉ ማህበረሰብ ቄስ ሁሉ ተጠይቋል። ለቄስ ሁሉ ኢንተርቪው አድርገውባቸዋል። ልጆች ከዚህ እነሱ ሁላ ተጠይቀው እሱማ ያለ የተለመደ ነው። በቃ ህዝብ ሁሉ እንደዚህ ያደርጋል እንዲህ ያደርጋል። ቄሱ ሁላ እንትን አላደረጉም። በጸሎትም ይሁን በምን ሊያነሱት ሁላ አልፈለጉም። ተላምደው አብረው ነው የሚኖሩት። እዛ አካባቢ ያሉ ሰዎች ደግሞ በተለይ መልኩ ሁላ ያውቁታል። እንዲህ እሱማ የተባረከው ጎይታና እኮ እዩ ይላሉ። በቃ ጌታችን እኮ ነው እስከ ማለት ድረስ ነው የሚደርሱት። በቃ ሁሉም አባጉና የሚባለው ነው። ከሽሬ ትንሽ አለፍ ብለህ ሽሬ እንዳባጉና እዛ ቅርብ ነች። ትንሽ ኪሎ ሜትር ከሽሬ ወደ እንትን እንጂ ጠጋ ብለህ ሽሬ ሳትደርስ ከዛ እንዳባጉና ብለህ ሽሬ ነው ያለችው እና አነስ ያለች ከተማ ናት። እዛ ነው ወንዝ ላይ ነው የሚኖረው። በአመት ደግሞ የሆነ ሰው ስለት እየገባ ደግሞ እንደዚህ ወይ ልጅም ሰጥቷቸው ወይ ምንም ብሏቸው የሚሆን በቃ የሚታይ እኮ ነው። ደግሞ እኮ የተሰወረ እኮ አይደለም። ዝም ብሎ እሱ እኮ የሚታይ ነው። ከሰው ነው የተወለደው። ከሰው ተወልዶ መንፈሱ ምን ተብሎ ነው የሚጠራው? ስሙማ አንቁራ ነው። አንቁራ እንደዛ ነገር ነው ስሙ። ስሙ ትንሽ ጠፋብኝ እንጂ በስነ ስርዓት ስም አለው። በስሙ ነው በቃ እያንዳንዱ እዛ ያለ ሰርግ እሱ ካልተጠራ በቃ ችግር አለ። አውሎ ንፋስ ይመጣል። ገረማኝ ከዩቲዩብ ላይ አውጣው። አባጉና ላይ ያለውን ወንዝ ምንድነው የሚባለው? ወንዙን ንገረኝ ነው ያወጣዋለሁ። የወንዙ ስም አላውቀውም። በጣም ትልቅ የሚባል ወንዝ እኮ አይደለም። ወንዙ ሁላ በቪዲዮ አሳይተውት ማለት ነው። በቪዲዮ አነስ ያለች ነች። ትንሽዬ የሆነች ውሃ ቁጥር የምታረጋለች አይደለ? እንደዛ አይነት ያለው የአለት ምናምን ያለበት ቦታ ነው። ከዛ በአጠገቡ ትልልቅ ዛፍ አለ። ዛፉ ላይ ነው መስዋዕት የሚደረግለት። በቃ በስነ ስርዓት አምልኮ ነው የሚደረግለት። ከዛ እንዲያውም ክርስቲያኖች የሆኑ ሄደው እዛ ጸልየው መፍረስ አለበት። ኢዮብ
አብርሃም የሚባል ውሃ አለ እንዴ? አብርሃም በቃ ብራቮ አብርሃም ነው የሚባለው እሱ ራሱ ያጋንንቱ ስም አብርሃም ነው። ኦኬ አብርሃም የሚባል ነው። በቃ አብርሃም በጣም በፍርሃት ነው የሚጠሩት። በጣም በሚገርም ሁኔታ ቄሱ ሁሉ አብርሃምማ ምን ችግር አለ ታይ ችግር ለው ሱዳ ተላሚድና እንዲና ከምዝንዲዩ መርዓይ ጽዋዕ መርዓ እንደህርደ ተጸውዕ አንፋስ ይገለባብጦ ገለ ይላሉ። በቃ እና ይሄን ያህል ነው በቃ ህዝቡ። እኔ በእውነት ነው የምነግራችሁ እግዚአብሔር ክርስቶስ ኢየሱስ ራሱ ትግራይ ላይ ይታወቃል። እኔ ግራ ነው የሚገባኝ አይታወቅም። አሁን እኛ እዚህ ማጨው አካባቢ ነኝ እኔ ብያለሁ። እዛ በትልቁ የሚጠራው ማርያም ተክለ ሃይማኖትና ሚካኤል ነው። ሚካኤል ቤተክርስቲያን ተደራቢ መድኃኔ ዓለም የሚባል አለ። እሱ ተደራቢ ነው ዝም ብሎ ድንገት የሚታወስ መድኃኔ ዓለም አለ። በትልልቅ ግን ሚካኤል ማርያምና ተክለ ሃይማኖት ከዛ አባጋብር ደግሞ የሚባል አለ። ዞንዶ ያለበት ጸበል ጧት ሄዶ የሚታጠብ ሰው ዘንዶ ያለበት የሚባል አለ እንጂ ትግራይ በሙሉ ካየው ይሄ ኢየሱስ ክርስቶስ የሚባል ስም አይታወቅም የለም። ኢየሱስ በቃ የተወሰነ እንትን ካለ በስተቀር እንጂ እንደዚህ አይነት ትብታብ ነው ያለው በቃ በሙሉ። አሁን ወደ ገጠር ደግሞ ነቅሰገ የሚባል ደግሞ አለ። ነቅሰገ የሚባል ከማጨው ወደ ውስጥ ገብተህ እዛ ደግሞ ምን የሚባል አለ? አቡነ ጉባ የሚባል አለ። ገደል ላይ የተንጠለጠለ አቡነ አረጋዊ ጋር አብረው የገቡ የሚባሉት እነዚህ ከአቡነ አረጋዊ ጋር የገቡት እዛም ማአት ታሪክ ነው ያለው። በቃ በጣም ብዙ ታሪክ ነው ያለው። ሰው ብታይ እድሜ ልካቸው በድህነት የቆነጡ ናቸው። እዛ ያለው ደግሞ መቃብሩ ገደል ላይ ነው። መጋረጃ አለቻት መቃብሯ የሰውየው የዛ አቡነ ጉባ የሚባለው እሷ መጋረጃ ጨርቋ ከተነሳች ከተማዋ በንፋስ ትመታለች ተብሎ ነው የሚታመነው። እዛ ያባቴ ሀገር ነው። እዛ ሂጄ አውቃለሁ እኔ አቡነ ጉባ የሚባለው አቡነ ጉባ ነቅሰገ ይባላል። በዛ ወድ ሶምሮ ምናምን ሳትደርስ እዛ ነው እና እዛ ምንድነው የሚባለው የዛ የሰውየው እንትን መቃብር ላይ በድንጋይ አይቼዋለሁ። መቃብሩ ሁላ በትክክል አይቼዋለሁኝ። እንደዚህ ፍልፍል ያለች ነገር ናት እንደዋሻ በትንሿ በድንጋይ ተዘግታለች። መጋረጃ አላት በቃ ስታረጅ የምትቀየር እቺ መጋረጃ ከተነሳች በፊት ለፊት ማዶ ከተራራው ማዶ መንደሮች አሉ። ይሄ ሁሉ መንደር ሰፈሩ ሁላ ንፋስ መጥቶ ይገለባበጣል። በቃ ወደ ባህር ወይ ይቀየራል ወይ ምድረ በዳ ያደርገዋል ተብሎ ነው የሚታመነው። እና ይሄ ሁሉ በቃ በጣም የሚያሳቅ እሺ ቀጥል እና እንደዚህ ነው ያለው። አሁን በየውስጡ ቢታይ ጉድ ነው እና ቢፈተሽ በጣም አሁን ዝም ብለን እንደዚህ ሄደን ብንል እንዲያውም አሁን በቅርቡ ምን ያደረግን ነው ጌታ ይረዳናል ብለን እናስባለንና እየተሰባሰብን ነው። አሁን ዛሬ ራሱ እስከ 7 ሰዓት እንደዚህ በጌታ የሆነን ከትግራይ ተወላጆች የሆነን እስኪ እንሰባሰብና አባጉባ ማለት ይሄ ነው አይደል? አይዋ በቃ ግሬት እዛ ጋር ይሄ ምን ይባላል ስሙ መሰለ? ጥቀራ ይባላል። ጥቀራ ተብሎ ነው የሚጠራው ስሙ ጥቀራ ይባላል። ይሄ ከላይ በቃ የሆነ ውሃ ከላይ ሰው ያፍሰው ብቻ አይታወቅም። ምን ይደረጋል መሰለ? ህዝቡ ይሄ አለት ታየዋለህ አይደለም? ከአለቱ ስር ህዝቡ አይን ወደ ላይ አንጋጦ እንደዚህ ወደ ላይ ያያል ወደ ሰማይ። ከላይ ውሃ ይወርዳል። እኔ ሰው ነው የሚበትነው ግን ዝም ብሎ ከሰማይ ነው የሚመጣው ነው የሚባለው ውሃውን። ከዛ ወደ ላይ ታንጋጥጣለህ። ከላይ የመጣ ውሃ ፊትህ ላይ ያርፋል። አንተ ውሃ ያቺ ድሮፕ ከላይ የምትወርደው እየፈለክ ለአይን መድኃኒት ተብሎ የሚነገር ነው። ከላይ ውሃ ይፈሳል። ከዛ አንተ ውሃዋን ፈልገህ አይንህ ላይ ጠብ እንዲል ማለት ነው። እንግዲህ አስበው ከላይ ተወርውሮ የመጣ ውሃ የሰው አይን ላይ ሲያርፍ ምን አይነት እንትን እንደሚያመጣ። ከዛ እልል በሉ ይባላል። እንዲህ ሰው ተፈወሰ ነው የሚባለው። እንግዲህ ዝም ብለን በእንትን እንኳን ብናስበው ከላይ እስኪ ከዚህ ገደል ያው ርቀቱ ስንት ሜትር ይሆናል መሰለ? ከ50 ሜትር ከዛ በላይ ሊሆን ይችላል። ከዛ ተወርውሮ የሚመጣ ውሃ ከታች አይን ወደ ላይ አንቃሮ የሚጠብቅ ሰው አለ። ያቺ ውሃ አይኑ ላይ እንድታርፍ ማለት ነው። በቃ ስንት ግፍ ያለ መሰለ ከምድር ላይ እንደዚህ ሆኖ ሰው ማለት ነው። እና ይሄ ሁሉ ነው ያለው። አሁን ይሄ
እኔ ጌታ እኔ እንጃ በጣም ነው ማዝነውና ሁሉ ጊዜ ጌታ ረድቶኝ እኔ እዚህ ጋር ያለው ቀንበር ሰብራለሁ እያልኩ ነው ምለው ሁሉ ጊዜ በርግጥም ጌታ ይረዳኛል ብዬ አስባለሁኝ እና ይሄ ሰው አያቅም በቃ የጌታ ነገር አያቁም እዚህ ያለ ህዝብ እድሜ ልኩ በችጋር የተመታ ነው በእውነት የምልህ ንጹህ ልብስ የሚለብስ የለም በቃ ቡቱቶ አለ አይደል ይሄ አሁን ለምሳሌ ከተማ ላይ ስንሄድ ቅድድድድድ የተደራረበ የተሰፋፋ ልብስ የለበሰ ሰው ብታይ ምንድነው የምትለው ያበደ ነው የምትለው አይደል እብድ ነው እንደዛ የሚያደርገው ልብስ ደራርቦ የሚለብስ እነዛ እድሜ በቃ እዛ ያለ ማህበረሰብ እንደዛ ነው በቃ አሁን እኛ ቤት እንግዳ አይጠፋም ነበር እኔ ህፃን ሆኜ እዚህ አካባቢ ያለ ሰው መንገድ ራሱ አሁን በቅርቡ ነው የገባላቸውና ቤታችን መርገጫ እስከማጣ ድረስ ነው ሰው መጥቶ ቤታችን የሚሞላው እንግዳ ሆነው ሁሉም ብታይ የሚበሉት እንኳን ጥሩ ነገር የለም ይሄ ከምን የተነሳ ነው አሁን ነው የሚገባኛለው አሁን እየገባኛለው አሁን ነው እግዚአብሔር የሚባል አያውቁትም ግን እንደ እግዚአብሔር ሰዎች ነው የሚኖሩት ይሄ አሁን ጉባ ላይ ተያይዘው ሌላም አለ በገደል ላይ የሆነ እስቲ ቆይ ሌሎቹን እንስማቸው ኦኬ አላዛር ኬት ቤተ እምነት ነው ሰላም ላንተ ይሁን ሰላማችሁ በዘት ይበለርምዬ እኔ ክርስቲያን ነኝ በጌታ ነኝ ግን በሚባለው ጉዳይ ላይ ከኤርትራ ምድር ላይ ደግሞ የማቃውን የሆነ ነገር ላካፍላችሁ ፈልጌ ነውና ኬት ቤተ እምነት እኔ ጴንጤ ነኝ ጨው ያልኩ ጴንጤ ነኝ ክርስቲያን ነኝ ወዳጄ የት አካባቢ ነው የተወለድከው እኔ አዲስ አበባ ነው የተወለድኩት ግን ኤርትራዊ ነኝና የኤርትራ ምድር ላይ ደግሞ በጣም የሚገርመው ነገር just የኢየሱስም የሚያስፈራው በጣም ብዙ ማህበረሰብ ነው ያለውና ሲባል እንደነበረው ጠብቆው የሰርግህ ቀን ወንድነትህን የሚያለምስ በቃልጋ ላይ ተኝተ ምንም ነገር እንዳታደርግ የሚያደርግ መንፈስ በቃ ዜሮ ነው የሚያደርግህ ሰርግ ተጠርቶ ህዝቡ በተሰበሰበበት አዳራሹን ቤቱ በትክክል ጀነሬተሩ እየጮኸ መብራት የሚያጠፋ ጀነሬተሩን ብቻውን ያጠፋዋል በቃ ኤሌክትሪክ ምንም እንዳይሰራ ያደርገዋል መንፈሱ የት አካባቢ ይሄ እንዳባያቆብ ምናምን የሚባል አለ እና በጣም ነው የሚገርምህ ሰዎች ላይ ነው የተቀመጠው መንፈሱና ሰዎቹ ተለምነው ካልሆነ ቆይ ለየትኛው ከተማ ይቀርባል ማለት ኤርትራ ትልልቅ ከተሞች አሉ አይደል አንድ አስመራና አካባቢው አሉ ብዙ ትናንሽ ከተሞች እና በአጠቃላይ ታውቃለህ አይደል ይሄ ተራራውን በጠቅላላ ተቆጣጥሮታል አብነንተና የሚባል ነፍ ነው ኦኬ እና ሰዎቹን ሄደህ ለምንህ ምን ብለህ ልክ እነሱ ከፈቀዱልህ ጀነሬተሩ ይሰራል ሰርግ ለማካሰቡ ተጠይቋል ወይ እንተና ምናምን ተብሎ ሰውየው ተለምኗል ወይ ተብሎ ይጠየቃል ከደ አንተ አይታይ ነው ዛ እኔ አንድ ሰርግ ላይ እንደዛ ጋጥሟል በቃ ማታ ሰርጉ ላይ የዛን ጊዜ በጌታ አልነበርኩኝ አዳራሽ ውስጥ ምትኑ ሲሰራ አገንዳ ጋጣሚ ለካስ ሰውየው የሚጠየቀው ከሁለት ወር በፊት ምልመን አለበት እንደዚህ ሰርግ አስበናልና ባኮ ጌቶች ምናምን ተብሎ ይለመናል እና ያንን ጊዜ ስላሳለፉ ሰውየው አውቆ ከዛ አካባቢ ጠፋ ማለት ነው መቼ ቀን እንደሆነ ሰርጉን ያውቃል እና ሰውየው የለም ብለው ሰርጉን በቤተ ክህነት ይደገፋል ይሄ ነገር በቤተ አይመስለኝም ግን ከነዛ መካከል ሊሆን ይችላል I don't have no idea ዲፕ እውቀት የለኝም እና የዛን ቀን ማታ ሰርጉን ብሎ ጓይላ የሚባል ነገር አለ ሊጨፈር ማለት ነው እሱ በባህል የሆነ ቆይ በባህል የሆነ ጠንቋይ ከሆነ ሲሄ እኮ የሚናገሩት ኦሬዲ የጸበል ቦታ ጠርተው ነው ስለዚህ አሁን አንተ ያ በኤርትራ ምድር ላይ ያለ ብለም ትለው በቤተክርስቲያን የሚደገፍ ካልሆነ ቤተክርስቲያን የሚታወቅ ካልሆነ ይሄ አቦታ ቆይ ሜንሽን አድርገው ቦታውን ራሱ የትግራዋይ ተወላጆች የሆኑ አክሱም ላይ የኦርቶዶክስ እምነት ተከታይ የሆነ ሰው ነው እንግዲህ እኔ ነገራል አክሱም ላይ እንደዚህ ይደረጋል እንድሪያስም ጸበል ላይ እንደዚህ ይደረጋል ብሎ በቤተክርስቲያኒቱ መንፈሳዊ አገልግሎት ተሰጥበታል የተባለ ቦታ ነው እንደዚህ የሚደረገው ማለት ነው ስለዚህ አሁን አንተ አንድ ኤርትራ ውስጥ ያለ የሆነ አንድ ግለሰብ ጠንቋይ ሊሆን ይችላል ይሄን የሚያደርገው ስለዚህ በባህል ይችላል በባህል ውስጥ አይደለም ኤርትራ ትግራይ የሚሆን የትኛውም የኢትዮጵያ ክልል በዓለም ሁሉ በዚህ ተይዟል በክፉ አሰራር ማለት ነው በባህላቸው እንደዚህ የሚያደርጉ አሉ እኔ ከሃይማኖት ጋር በተገናኘ ብቻ ነው በተለይ በክርስቲያን ሃይማኖት ሆኖ በክርስቲያን ሃይማኖት ነን ብሎ
የሚል እሱ ነው ብለን ምንለው እንጂ በባህል ደረጃማ ከሆነ በየሰፈሩ የተቀመጠ ስንት ጠንቋይ ስንት ደብተራ አለ። እሱ ከሆነ ኤርትራ ውስጥ ብቻ አይደለም፣ ትግራይ ውስጥ ብቻ አይደለም፣ በአማራውም በኦሮሞም በየትኛውም ብሔርና ክልል ውስጥ አለ ማለት ነው። ይሄ ግን እኛ ከቤተክርስቲያን ተገናኘ ነው ብለን ያልነው። ለእኔ በህይወቴ ካጋጠመኝ እንትን ውስጥ ክርስቲያን ከመሆኔ በፊት ሰርቪስ ላይ ነበርኩኝና እዚህ አካባቢ ከነበረች አንድ የኦርቶዶክስ ቤተክርስቲያን ውስጥ በቃ ንስሐ መግባት እንፈልጋለን ያልና ከጓደኛ መጽሐፍ ቅዱስ ሰጠን፣ የሚከፈል የሆነ ትንሽ ብር ሰጠንና መጽሐፍ ተቀብለን በኋላ ወደ አስመራ ስመለስ የእናቴን አባት ነፍስ ቤት አገኘኋቸውና አባቴ እንደዚህ ምናምን ብለን በቃ ንስሐ ገብተን መጽሐፍ ሰጡን ምናምን አልኩና ነገርኳቸው። እስኪ መጽሐፉን አሳየን አሉኝ። አሳየኋቸው። መጽሐፍ ቅዱስን አሳያቸው ጊዜ ይሄን እነዚህ መጽሐፍ ያለው እንዳታነበው ቋም በኋላ አጠፋው ይሄን መጽሐፍ በታነበው ገዝተሃለው አሉኝ ማለት ነው። እኔ ደግሞ ጌታ ፈልጎኝ ስለነበር ዳርዳር ይለኝ ስለነበረ እኔ ሰውዬ ምን ነክቷቸው ነው ብዬ እንትን አልኩ ማለት ነው። ከዛ ብዙም አልቆየሁኝም። ግን የምልህ መጽሐፉ እንዳይነበብ ትልቅ ተጽዕኖ ተግዳሮት አለበት እዛ ምድር ላይ። መጽሐፉን ቢያነብ ይሄ የሰሜኑ ህብረተሰብ በትክክል ጌታ ቢገባው በጣም ኃይለኛ የሆነ ቅናት መሰጠት ያለው ህዝብ ነውና ጸልዩለት ደግሞ ጌታ እንዲረዳው ይሄንን ህዝብ። ተባረኩ። በቃ ይበቃኛል ይሄንን ካልኩኝ። ታንክ ዩ። እሺ ተባረክ። ኦኬ ጸጋ ይብዛላችሁ። እሺ ስናወራ እርግጠኛ የሆንበትን ነገር እናወራ። ኦኬ ቤተክርስቲያን ያልፈቀደችውን ነገር ግን ማውራት የለብንም። አይመለከታትም። አዎ ቤተክርስቲያን ያልፈቀደችውን ቤተክርስቲያን የማይደረግ ነገር በፍጹም የወንዝ አምልኮ የተለመደ ነው። ማንም ሰፈር ላይ ያለ ጠንቋይ የፈለገው ነገር ስላደረገ ቤተክርስቲያን በዚህ በላይ መድረግ የለባትም። ግን በቤተክርስቲያን ውስጥ በጸበል ቦታ ጸበል ቦታ ገዳም ላይ ቤተክርስቲያን አውቅና የሰጠቻቸው ነገሮች አሉ። እሱ ነው እንጂ ይሄ የዛፍ ስር የወንዝ ስር እንትን ማንም ቤተክርስቲያን ፈቃድ አልሰጠንም። ግን አቡነ እንድሪያስ የሚባለው ገዳም እዚህ አማራ ክልል 2 ቦታ አለ። አንዱ ከጎንደር ወደ ባህር ዳር ስትመጣ አዲስ ዘመን ላይ አለ። ሐምሌ 1 ይከበራል፣ የካቲት ላይ ይከበራል። ሌላኛው ደግሞ ደቡብ ወሎ ውስጥ አቡነ እንድሪያስ ዋሻ ነው የሚባለው። ማለት ገዳሙ ዋሻ ነው። ወጊዲ ወረዳ ውስጥም አለ 2። እኔ የአዲስ ዘመኑን አይቼዋለሁ፣ የጎንደሩን ማለት ነው። እና ዋሻው ልክ እንደ ላሊበላ ውስጥ ለውስጥ በእንትን ነው የተሰራው። ተራራው እንትን ተብሎ እንዴት ነው ተቦርቡሮ ነው ተፈልፍሎና ውስጥ ለውስጥ ነውና ምንድነው የሚሉት መሰለክ ኢየሩሳሌም ይደርሳል ውስጥ ለውስጥ በመሬት ውስጥ ነው የሚባለው። ከጎንደር ከዛ ከአዲስ ዘመን ካልኩ ተራራ አቡነ እንድሪያስ ጀምሮ እስራኤል ድረስ ነው በእግር ይሄዳል። መነኩሳት ይሄዳሉ፣ ባህታዊ የማይታዩ ሰዎች ይሄዳሉ ይባላል ሲነበብ፣ የዛን ቀን የክብረ በዓሉ ቀን ሲነበብ። እና አቡነ እንድሪያስ ብዙ ቦታ ነው ያለው፣ ዋሻ ነው። ያ ኦኬ። የሰሜን ሸዋው ነው አሁን የወሎ ብለሽ ያልሽው። ባለፈው አንድ ቤተ ገብርኤል የሚባል ቤተ ገብርኤል መሰለኝ ልጁ ባለፈው የሆነ አጽም ከሳጥን ውስጥ አውጥቶ የሰው ጭንቅላት አጽም ሲስም የነበረው ልጅ ታስታውሱታላችሁ? እዚህ ጎንደር ነው ሰሜን ሸዋ ላይ ነው። 77 ቁጥር ጻፉልኝ እስቲ። የሆነ አጽም ቤተ ገብርኤል ይባላል፣ የኦርቶዶክስ ልጅ ነው። እና ታስታውሱታላችሁ? እሱን ቪዲዮ ያሳየናችሁ ጊዜ አጽም አቁሞ የሆነ መድረክ ላይ ምናምን ነው። እሱኛው ሳይሆን አጽም አቁሞ ሳይሆን ከሳጥን ውስጥ አውጥተው ነው የሰጡት። የብፁዕ ማን ነው? ብፁዕ አልኩኝ። የአቡነ እንድሪያስ ዋሻ ነው ተብሎ የተባለው። ከዛ ልጁ ራሱ ሲያወሩ እርስ በርስ እሱኛው ወንድምነት ጋር ነው እሱ ቪዲዮ ያለው። ቆይ አንዴ ጠብቁኝ። ቆይ ቤተ ገብርኤል ነው የሚባለው ልጁ። ኤርሚ ብዙ ሰው አይቶታል እኮ የሳው እያሉ ኖታች ብዙ ልጁን ላስታውሳችሁ ብዬ ነው። ቆይ ቲክቶክ ላይ ቤተ ገብርኤል ብሎ በሚል አካውንት ያለው ልጅ አይ ቲንክ የለም መሰለኝ። አጽሙ ሲስም ሁሉ ጭምር አሳይተናል። ወንድምነት ይነሳና ይልካዋል አለ። እና
እዛ ልጁ ሲናገር ምን አለ? ዘንዶውን እርጎ ይቀልቡታል አለ። ቆይ ብሩኬ ጋር ወንድምነት ጋር ልደውል፣ ቪዲዮውን ይላክልኝ። እህትየው ቤቱን መሪው። እሺ ታብታብ እና ሼር እናድርግ። እስከዛው በተለይ አሁን የገባችሁ ወንድሞች እህቶች አግዙን፣ ሼር ይደረግ። በጣም ኢንተረስቲንግ የሆነ ታሪክ ነው። ወይኔ ጉዴ የሚያስደነግጥ ግን እስኪ ምድራችንን እኮ የበላ በጦርነት ያባላ ቅድም እንዳለው ኢዮብ ነው ያለው። ያጎሳቆለ እኮ መንፈስ ነው፣ ሊመታ ይገባል። ጾም ጸሎት ከያዝን እነዚህም ቦታዎች እያሰብን እንዋጋለን፣ እንጸልያለን። ይሻላል። ገርሳሙ በጌታስ በጣም ሰብለ የተባረክ ሼር አድርጉ። ሼር የምታደርጉ ጥቂት ሰዎች ናቸው። ቢግ ቦይ ተባረክ፣ ግባም ተባረኪ። እሺ ምን አለ የምታወራውን እስኪ ግባና ምን ስለምናወራው ከዛ ርዕስ እንዳንወጣ ግን ወንድማችን ጳውሎስ ተባረኩ። ሼር የምታደርጉ ወንድሞች እህቶች ጳውሎስ አለክ ማሪኬ ጳውሎስ አለክ። ኦኬ አሁን መጣ። ሰላም ላንተ ነው። እንዴት ናችሁ? የአባቴ ብሩካን እንዴት አመሻችሁ? ይመስገን። እኔ ለኤርሚ ትንሽ ቪዲዮ የገባው አትሰማም ወንድም አለም ታፍናል። ቆስቲ አይሰማም። ያውን ከእንደገና ተናገር። አሁን ሲሰማል ብራክ? አሁን ይሰማል። እሺ ቀጥል። ይሄ የተከዘ ሸይጣን ምናምን ያለው ወንድማችን ቪዲዮ አግኝቻለሁና ቪዲዮ ከዩቲዩብ ማውጣት ትችላለህ ልለው ፈልጌ ነው ለኤርሚ። እሺ ምንድነው የሚለው? እስኪ ምንድነው የሚለው? ርዕሱ ምንድነው? ትግራይ ዩቲዩብ ብለህ ጻፍና እዛ ዩቲዩብ ላይ ግባ። ቪዲዮ እዛ አለ በአማርኛ። ትግራይ ዩቲዩብ ነው። ትግራይ ቲቪ ነው ወይስ ዩቲዩብ? ዩቲዩብ ትግራይ ቲዩብ ነው የሚሆነው። ቲዩብ ያ እሺ የሰይጣኑ የአምልኮ በዛ ቦታ የሚኖሩ ሰዎች የሰይጣኑ ምናምን ሁሉ ነገር እዛ አለ ያብራሩታል። አላገኘሁትም። ትግራይ በአማርኛ ነው የጻፍኩት። ትግራይ ዩቲዩብ ማለት ዩቲዩብ በአማርኛ ነው። ቲዩብ ነው። ቲዩቢ ነው የሚሆነው። እስቲ በምን ቪዲዮ ልክፈት ማሳየት ይችላል? ከፈታው ትልቁ ላይ አደርግሃለሁ። እንዴት ነው የሚቀይ? ይሄ ነው አግኝቼዋለሁ። ኦኬ አግኝተሃል? ያላ ቆይ ኦኬ አልከፈተውም። እሺ ወንድምነት አግኝተሃል? ትልቁ ላይ ላድርግ ይመስለኛል። ቆይ እስኪ የጸሎት አገልጋዮች በደንብ ስሙ። ይሄ ትልቅ አርዕስት ነው። ይሰራ ኸይር ይብሉን